ጠቅላይ ሚኒስትር ዶክተር አብይ አህመድ ከልዑክ ቡድናቸው ጋራ በጅቡቲ የቀጠናዊ ጉዳዮች ላይ መከሩ። ጠቅላይ ሚኒስትሩ በጅቡቲ ተገኝተው ከሶማሊያ ፕሬዝዳንት ሐሰን ሼክ መሐመድና ከጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ ጋር ተወያይተዋል። የሁለቱ ሀገራት መሪዎች በሶማሌ ክልል በቅርቡ ተገንብቶ ለአገልግሎት በበቃው የሸበሌ ሪዞርት ምርቃት መርሃ ግብር መገኘታቸው የሚታወስ ነው። የፋይዳ ብሔራዊ መታወቂያ ወደ ስራ መግባት የፖሊስ ወንጀል ምርመራ፣ የወንጀል መከላከልና የትራፊክ ስራዎችን አቅልሏል አለ የኢትዮጵያ ፌዴራል ፖሊስ። የሁሉም ክልሎችና ከተማ አስተዳደሮች የፖሊስ ኮሚሽነሮችን ጨምሮ የስራ ኃላፊዎች በተገኙበት የፋይዳ መታወቂያን በተመለከተ የሚመክር መድረክ ተካሂዷል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የፖሊስ ጥቆማ መስጫ መተግበሪያና ሰው አልባ የፖሊስ አገልግሎት መስጫ ማዕከል ከፋይዳ መታወቂያ ጋር የተሳሰረ እንደሆነ አንስተዋል። የብሔራዊ መታወቂያ ፕሮግራም ዋና ስራ አስኪያጅ የወዳሄ አርአያ ስላሴ በበኩላቸው እስካሁን የፋይዳ ተጠቃሚዎች ቁጥር 38 ሚሊዮን መድረሱን ተናግረዋል። መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ትኩረት ሰጥተው ሊሰሩ እንደሚገባ ተነገረ። የኢትዮጵያ መገናኛ ብዙሃን ባለስልጣን መገናኛ ብዙሃን ለብሔራዊ ጥቅም በሚል መሪ ሀሳብ ያዘጋጀው ሀገር አቀፍ ኮንፈረንስ በአዲስ አበባ ተካሂዷል። የጠቅላይ ሚኒስትር ማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዝ ጥበባት ዲያቆን ዳንኤል ክብረት የወል ትርክት በመገንባት የህዝቡን የጋራ እሴቶች በማጎልበትና ሀገራዊ ብልጽግና ለማረጋገጥ በትኩረት እየተሰራ ይገኛል ብለዋል።